እሺ ነፃነት ምን ልታዘዝ? እምገዛ አንድ ቁጥር ጻፉ። ሽዋር ነው የምፈልገው። አማላጅ እንድትሄጅልኝ ነው። ሰማይና ምድርን በዘረጋው አምላክ ይዤሻለሁ። አብይ ጾም ነው። ክፉ ነገር መናገር አልፈልግም። ጓደኛሽ ነች፣ ወዳጅሽ ነች። ብራችንን ወስዳለች። 3000 ብር ላኪ ተብላ ነው የተሰጣት። እኛ ምንም አንፈልግም። እኔ ጾመኛ ነኝ። ክፉ ነገር መናገር አልፈልግም። ገባሽ? በአንቺ ቤት ነው መጥቼ ጓደኛዬን አሳልፌ የሰጠኋት። አሳልፌ ስሰጣት ስራ አስገባቻት። ስራ አስገብታ ብሯን ወደ እኔ እንድልከው ነበር ያደረገችው። ብሩ የሰው ብር ነበረ። ያንን ብር ይዛባታለች። እንደው በፈጣሪ እውነት እናንተ ክርስቲያን ከሆናችሁ እኛ ብራችንን ነው የምንፈልገው። ከማንም ጋር መነጋገር ማንፈልግ። ማናት ውዴ ስም ከጠራው ትቆጣላችሁ። ጓደኛችሁ ናችሁ፣ ወዳጃችሁ። ወጣም ይኸውልሽ፣ መሲም ትሁን ሳሪም ትሁን ሙኒትም ትሁን እኛ ጋር እንደዚህ መቆጣት የለም። እኔ ሳጠፋ ሳሪ ልክ ትነግረኛለች። ማሚ እኔ ሳጠፋ ማንንም እንዳፈሪ። ማናት? ሙኒት ናት። አሁን እሷ ለምሳሌ ስም መጥራት ካልፈለገች ለምን መጣሽ ሚዲያ ላይ? ከይቅርታ ጋር አሁን ለምሳሌ እሷ እኛ ወዳጆቻችሁ ስለሆነ ካልጠራሽ መሲ ናት ብሎ ፎቶ ቆይ ጥያቄ ልጠይቅሽ። አሁን ለምሳሌ ይህ ነገር በጣም ነው የምታስጠሉት እናንተ። ምክንያቱም በመጀመሪያ ሌላ ሰው እንዲሰማላችሁ ለሌላ ሰው ስም ካልጠራች እኮ ሪካርደሮች በጥርጣሬ የኔ የሳሪ የሙኒት ስለሚባል ነው በሚባለው ከዛ በኋላ የሚደረገውን ነገር መናገር በቃ ሌላ ምን አለው? በቤትሽ ነው መጥቼ ጓደኛዬ ልሰጣት ጠባቃ ነች ጓደኛዬ ካንስሌሽን ወረቀት አላት ብዬ በቤትሽ ነው ያናገርኳት። ዝም ይልሽ ከሆነ ሄደች በካንስሌሽን ነው ገባች። ቤቷ አልተስማማትም። ብዙ ቤት ቀይራታለች። አሁን ግን ኮንትራቷን ወረቀቷን ጨርሳለች። 2 ወር ሊሆናት ነው። 2 ወር ውስጥ ገብታለች። 3000 ብር ይዛ ነው የሄደችው። ይሄንን ብር ወደ ጓደኛዬ ተበድሬ ነው ያመጣሁት። የጓደኛዬ ብር ነው ሲጭልኝ ሀዊልኝ አለቻትና 3000 ብሩን ቆጥራ ሰጠቻት። ስልኩን ገዛችና ሰጠቻት። 3000 ብሩን ግን እጇ ላይ ያዘችው። አሁን እኛ ብራችንን ነው። ኦኬ ማሪ ተረጋጊ፣ ይቅርታ ተረጋጊ። በመጀመሪያ እዚህ ከደረሽ በኋላ ለመደንፋት አትሞክሪ። አንድ ለመደንፋት እንትን ነው ስሜታዊ መስሻል ንግግሬ ነው ሳሪ። እሺ ጥያቄ አሁን ልጅቷ ማሚ 3000 ብር አልሰጥም አሁን ጾም ነው በፈጣሪ በ44ቱ ታቦት ስትለን ዱብዳ በቃ ትልቅ ማዕድ መስሎን ማዚ ሚውት አርገሽኝ ነው ትረሳለች። ውዶቼ መቤቴ እንደምን ትረሳለች። ለኛ ራሱ ደውላለሁ ትረሳለች። ወይኔ ረስታው ነው እኔ ደግሞ የአንድ ሳምንት አጀንዳ ነው እኔ ማሚ ረስታው ነው መቤቴ ነው የሚሆነው። ውዶቼ ይሄን እንደ አጀንዳው ችግር የለም ማሬ ምንም ይሄ ብዙ እንትን የሚረስተው ነው። ወይ ጣጣ መሲ ኧረ በመቤት ወይ ሳሪ እኔ እኮ ከልጅቷ ጋር አውሪ ብዬ ነው ማሪ። ወይ ዘንድ እንዴ ከልጅቷ ጋር ብቻ ይናወራል እንዴ? አብረን እናውራ እንጂ እንዴ። እሺ ውዴ እሺ ናጺ ስሚኝ አዳምጪኝ። ልጅቷ ስራ ያስገባቻት ማሚ ልጅቷ ብሩን አልሰጥም ብላት ነው እቴ ያኒ በመዳም አናገርናት እልህ ውስጥ አስገባችሁኝ አለች። መዳም ደወለች፣ እኔ ደወልኩኝ። እባክሽ በገንዘቧ በራሷ ገንዘብ በራሷ ገንዘብ ቮይሶች አሉ። ወላ ትላንትና ራሱ አማላጅ ልከናል። ማናት የምትባለው ነው ሪካርድ ሁሉ አለ። በውስጥ ነው የምንጨርሰው። በቃ እንኳንም ያልጠራችሁ ብለውናል። ሌላ ቤት ገብተን ማለት ነው። እሺ በውስጥ አጨርሱ፣ በዚህ ጨርሱ፣ ችግር የለም። እንትን የት አለ ባለቤቷ? ዋናው ባለቤቷ አለምዬ ይሄው እዚህ ጋር ነች አለች። አለምዬ አንድ ቁጥር ጻፊላት ታስገባል። አለምዬ ደግሞ ለቤት ነው ውድ። እኔ ብቻ የለም ገስቴ ብርድ የአለምዬ ቤት ነው። ሚውት አደረግሻት እኮ እየጻፈች እያለች እኔ ቤት አረ ለሚውት አላረግም ውዴ። ሞዴሬተሮች ክፈቱ እንዴ እንቋደስ እንጂ አንዷ ሳሪ ቤት አንዷ እኔ ቤት ይሁኑ እንዴ ውዴ። አይ የቲክቶክ ካምፓኒ እግዚአብሔር እድሜን ረጅም ያድርገው። እንደዚህ አይነት ቴክኖሎጂ ሰጥተናል። አለምዬ ለማካቱ ከትቷትና በመድረክ በጭብጨባ ተቀበለሽ ነው አለምዬ መሲ ቤት ሂጂ ማሪ ሂጂ። እንጀራ አለ መክዬ ልቀበልሽ። አለምዬ 16 ቁጥር ጻፊ ውዴ።
ከሚውት ፍቱ። እስኪ ሰው ሚውት ላይ ያለ ሰው ፍቱ። እሺ ተልባና ሱፍ ስንት ነው የምትፈልጊው? ነገር ለነገር ነው። አቤት አለሜ ሚውት ተደርጊያለሁ መጻፍ አልችልም እያለች ነው መሲ። ቤት እኔ ቤት ትምጣ። ሁለታችሁም ቤት ነው ሚውት የተደረገችው። ኧረ በመብርሃን ኧረ በመብርሃን እንግዲህ ድራማ ትፍጠሩ። ሁለታችሁም መሲ ኖ እኔ ቤት ሚውት የተደረገ ዓለም የሚባል የለም። ሞዴሬተር ምን ብላ ነው አሁን? ለምሳሌ ምን ብላ ነው? 00 ጽፋን ነበረ 00 ማለት ነው። 00 ያው እና 00 ስጽፍ ይቀላል መውትሽ ነው እንዴ? እንደውም የቦለኩት ሁሉ አለኝ እኔማ። ለምንድን ነው 00 የጻፋችሁ? ኦኬ 00 ከጻፉት ውስጥ ከሆነ እንኳን ብርሽ ተወሰደ ውዴ። 00 ስጽፉ ያስገባሉ እነ ሳሪ ብለው ነው። ሳሪ ትግስቱ እንዴ ማን ያላችሁ? እኔ እኮ መውጫቸዋለሁ። እኔ ራሱ ነኝ የመወጥኳቸው በሚቴ ወይ ዘንድሮ። እሺ እንዴት ነው የሚፈታው? ከሚውት እንዴት ልፍታት? እንዴት ፍቻት ያንቻለም የምትባለው ነው ወይ ዘንድሮ? አይ ማርያም ዓለም ተፈታ። ፍቱ በማርያም ዝኑ ፍቺ በማርያም በመቤቴ ፍቱላቸው። እኔ የሀገር ሰው ነው 00 ሲጽፍ የቦለኩት እንዴ ገና ሰላም ነው እኮ አደጋ ሲደርስባችሁ ሳሪ ጋርና መሲ ጋር 00 ጻፉ ተብሎ ነው። ለአምስት ቁጥር ነው ጻፉ ያለው። ወይ ሳሪ የኔ ቆንጆ ይዘሻት ወይ መክያ ደህና ነሽ ውዴ? ሰላም ነው ማሪ? አለው እንጀራ አለሽ እንዴ? መሲንም ሰላም። አዎ በይ ነይ ቶሎ ፍቻትና ትምጣ። አዎ እንጀራ አለ ማሪ። 3 ኪስ ላኪልኝ እሺ። እህቴ የደወለልሽ የሌበር ኦፊስ ቁጥር ነው። አንቺ ነሽ ማለት ቢጨንግሽም ባይጨንግሽም ብቻ አይደለች። ሰላም ጉዳይሽ ምንድን ነው? ጉዳይ ለዚህ እኔ ከዚህ ሚውት አርጊ። የውሃ ድምጽ እየተሰማ ነው። ነፃነት ሚውት አርጊ። ከዛሬ ወይዘሮ ከዛሬ ከ2 ወር ከ15 ቀን በፊት ሙኒት ጋር ሄጄ ነበር። ካንስሌሽን ወስጄ ሲሄድ 3000 ብር የሰው ብር ነበረብኝ ዕዳ በእጄ ይዤ 3000 ድርሃም ነው የሄድኩት። ከከፊሎቼ ጋር ስወጣ በሰላም ተለያይተን እሷም አውርታቸው ከዛ ወረቀቴን ሰጥተውኝ ታክሲ ኮንትራት ይዘው እሷ ቤት ሸኙኝ። እሷ ቤት ሄጄ 2 ቀን እንዳደርኩኝ ይሄንን ብር ታውይልኛለሽ ወይ የሰው ብር ዕዳ አለብኝ እና ትልኪልኛለሽ ወይ ብዬ ስጠይቃት አዋውልልሻለሁ አለች። ከዛን ቆጥሬ 3000 ብር ሰጥቷል። ያን 3000 ብር ዛሬ ብር እንትኔ ላይ ስላሌለ ነገ ምናምን አውልልሻለሁ አለች። የነዚህ በዚህ ሀገር አዲሱ አመት ሊገባ ምናምን ነበር። ኦኬ የዛን ጊዜ ሲጀመር የሙኒት የኢትዮጵያ አካውንት እንትን ብሎ ተበላሽቶባት ነበር። የኢትዮጵያ አይደለም መስዬ ኢትዮጵያ እንዲገባ ሳይሆን ብሩ እዚሁ ሀገር ማለት ነው። ድርሃም ወደ ድርሃም የተበደርኩት። ኦኬ የኢትዮጵያ መስለኝ አካውንት ተበላሽ የኢትዮጵያ አይደለም። ከዛን እሺ ብዬ ሄድኩኝና እንደ ሄድኩኝ በስንተኛው ቀን ስራ ገባሁኝ። ስራ ገብቼ ከዛ ስራ ቦታ 4 ቀን ቆየውና አስገቢልኝ ስላት እሺ ያለች። እኔም ታስገባለች ብዬ መጨቅጨቅም ብዙ እንትን አላልኩም፣ ዝም አልኩኝ። ከዛ ዛሬ ነገ ስንል ከዛ ከስራ ቦታ ተመለስኩኝ። አስገቢልኝ ስራት እሺ ያስገባልሻለሁ። አሁንም ድጋሚ ስራ ገባኝ። ከዛ ስራ ቦታም አልሆነልኝም፣ ተመለስኩኝ። በዛ አካባቢ ስመላለስ አንቺ ብር ስላለሽ ነው ብርሽ ላይ ቁረጭ አለችኝ። አሁን ማለት ነው በፊት አስገባልሻለሁ ብላ እንትን ያለችው መለሰችና ብትሄጂ ቀራማ ብትገቢ ምን ብትይ በብርሽ ላይ ቁረጪ ስትል እኔ ምንም አላልኩም። እግዚአብሔር መልካም ቤት እስኪሰጠኝ ብዬ ጸጥ አልኳት። በጣም በትዕግስት ታገስኳት። ስራም እኔ አግኝቼ ነበረ። በውጪ መሄድ አልፈለኩም ሲጀመር ማለት ነው። እሷ ጋር እሺ ብዬ ሄጄ ተነስቼ ከሄድኩ በኋላ እወጣለሁ ማለት አልፈለኩም። እሱን ታዩ በሌላ እሷም ትነግርሻለች፣ ይሄንን ታውቃለች። ከዛ እንደዛ ስንል አሁን ስራ ገባሁኝ። ስራ ገብቼ የገባሁበት ቤት 1 ወር ከ16 ቀን ሆነኝ። 1 ወር ከ16 ቀን ስሰራ መሲ ጌታ ምስክሬ ነው የምልሽ፣ ሪከርዶቹን ያበደረችኝ ልጅ እኔ ሲጀመር የራሴ ሀቅ ነው። ተበደረችም አልተበደረችም የራሴን ብር ነው የጠየኳት። ግን ምን አልኳት? ማሚዬ ከይቅርታ ጋር ልጅቷ በጣም እያስቸገረችኝ ነው፣
ስልኬን አላነሳም። ስልኬ ሳላነሳ ስቀር ብዙ ስድብ ብዙ ነገር አለች። እንዴት ትሻውጂኛለሽ? የማሚን ድምፅ አንስቼ የሙኒትን ድምፅ ለልጅቷ ላኩኝ። እሺ አሁንስ ተረጅኝ አልኳት። ነፂም ነገረች ያለ ልጅቷ እንዲህ አይነት ቤቱ ስላልተስተካከለላት ነው። ደህና ቤት ስትገባ ሙኒት ትልክልሻለች፣ በሙኒት ደግሞ እኛ እንተማመናለን ምናምን አለች ነፂ። ከዛ ስንል አንድ ቀን ስጠይቃት ጸጥ። ሪከርዱን ስክሪንሾት አድርጌ ልልክልሽ ይችላል ብዙ ነገር። ከዛ ጭራሽ በየቦታው የእርሽ ታወሪያለሽ እንዴ ብዙ ነገር አለች። እኔ በገዛ ብሬ በገዛ ሐቄ አልፎ ተርፎ አረቧ ምን እንዳለች አንድ ቀን እኔና ልጅቷ ተጣልተ ሳለቅስ መጣች ድንገት። ምን ሆነሽ ነው የምታለቅሽው አለች። ስራውን ትተሽ። ከዛ ምንም ብዬ ጸጥ አልኳት። ምን ሆነሽ ነው የምታለቅሽው ለምን አትናገሪም ምናምን ስትለኝ አይ የሰው ብር እዳ ነበረብኝ ከዛን ለሆነ ሰው ብር ላኪልኝ ብዬ ነግሬ ብሬን አላስገባልኝ። ከልጅቷ ጋር ደግሞ በዚህ ጉዳይ ተጣላን በዚህ ነው አልኳት። ከዛ እንዴ በገዛ ብርሽ ትከለክልሻለች ብላ ሴትዮዋ ለጁዬ ሪከርድ አደረገች። ጁዬ ደግሞ እንዴት ሴትዮዋን ሪከርድ ታስደርጊያለሽ ብላ ተቆጣች። እኔ ኦልሞሁም አሁን ብዙ ማውራት አልፈልግም። መሲ አንዴ ቆይ ሙኒት ጥፋት ካለባት እኛ እህቶቿ ነን። ምንም ችግር የለም ትሰጣለች። ብርሽን ሀቅሽን ትሰጣለች። ችግር የለም ብርሽን። ግን በጣም ከሚያስጠላኝ ከኛ ልጆች አንድ ነገር ልንገራችሁ። ሳሪ በቀደመታ ይሄ እናንተ ያረጋችሁት ሌላ ስላረገች ነው። ስልክ እኔ ነኝ ኢትዮጵያ የላኩላት ሰውዬ ፖሊስ ነው ሰውዬን ልክልሻለሁ ምናምን ብላ ቮይስ አደረገች ልጅቷ። አንዳንዴ ወደ ኢትዮጵያ ሲሄድ እቃ ስለሚቆይ ማለት ነው የራሳ እኔ አሁን የሆነ አበሻን ሄደሽ ከሰሽ ብትሉኝ አንጀቴ አይችልም። የራሳችሁን ሰው የፈለገ ጥፋት ይኑር ለአረብ አሳልፋችሁ አትስጡ። በአረብም ቮይስ አታስደርጉ። በነገራችን ላይ ደስ የሚለው ይሄ ሀገር ለአረቡም ለአበሻውም ለጥቁሩም ለነጩም እኩል ነው። ማንም ፖሊስ ስለሆነ ማንም ምንም ስለሆነ ማንም በማንም ላይ የሚፈነጭበት የእኩልነት ሀገር ነው። አንቺ አሁን ስተትሽ ምንድነው? አይኪድ ሙኒታውን የተናደደችው ሜቢ በዚህ በአረባ ቮይስ ስላስደረግሽ ነው። በዚህ እልህ ይዟል መሲዬ ላ እሱ ጋር የሚያደርግ ለሙን ይሸራሉ። ይኸውልሽ መሲ አዳውላናደጂ ሐቁ ነው። ምን ስልኬ መደወያዬ ባሌ ጋር ነው። ሰራተኛዬ ጋር ብር አላት ወይ ብር ካላት ወይ አካውንት ልካለሁ ወይ በአካውንት ያስገቡላት ወይም ደግሞ ሰው ልካለሁ በሰው አስገቡላት ነው እንጂ ያለችው ሌላ ነገር አልተናገረችም ሴትዮዋ ማለት ነው። ምን እሺ እናንተ አረቧ ጋር ከመሄድሽ በፊት ለምን እኛ ጋር አልመጣሽ? ምን እኔ እኮ ሲጀመር እናንተ ጋር አይደለም ሶስተኛ ሰው ጋር እሷን ራሱ ጠይቀ ሪከርድ ጥሪያት ካላስ አሁን ምንም እኮ ማንዛዛት አያስፈልግም። ሰኒት ማን ነበር ዜድ ጥሪያት ይሄ እኮ ምንም እንትን አያስፈልግም። ብር አለሽ እሷ ጋር 3000 ብር ሰጥቻታለሁ ብለሻል። መረጃ ላይ ብለሻል። እሷን 10 ያስገባችሽ በጭራሽ አትክድም ሙኒት። ምናልባት ተጣልታችሁ ምናምን ካልሆነ በስተቀር እንጂ ያንቺ 3000 ብርሽን አቅሽ ሳሪ እኔ ምንም የተጣላሁት ክፉም የተናገርኳት አንድ ቀንም ሪከርድ እንኳን ሳደርግላት ማሚ ሰላም ነሽ ብዬ በትህትና ነው የምጠይቃት። እኔ አልፎ ተርፎ ማለት ነው። ታዲያ ሙኒት አልሰጥም ያለችባችሁ ምክንያት ምንድን ነው? ለምን ሪከርድ 10 ታስደርጊያለሽ? ጓደኛዬ አላምን ስትል ሂጂ ጠይቂያት አልኳት። እኔ ኦኬ ገባኝ። አንቺ ከጓደኛሽ ስለተበደርኩ ብርሽ የራስሽ አይደለ እንዴ? ቆይ ጥያቄ ልጠይቅሽ። አሁን ብርሽ ተቀማጭ ብር ነው። እዛ ሙኒትን አስቀምጭልኝ ብለሻል ነው። በፈለግሽው ሰዓት የመጠየቅ መብት አለሽ። ላኪልኝ አስቀምጭልኝ አይደለም ሳርዬ፣ አሁኑኑ አውይልኝ የሰው እዳ ነው ብዬ ነው። ኦኬ ወደ ሌላ ቦታ ወደ ሌላ አካውንት ወደዚሁ ኢማራቱ ውስጥ ማለት ነው። ከዛ የሰራውትም ቀራማ እንኳን አልፎ ተርፎ የገባው አምስታለች። ይሄ እኮ ሲጀመር የሷ ብር አይደለም። ሰው አመጣለሁ ብለን እንደምትጨቃጨቁት አይደለም። ምን አይደለም ብርሽ ነው። ሀዌ ያልሻት አላወለችም፣ ታውላለች። አሁን በቃ አለቀ። ካላስ ጋይስ ሌላ ሚስ አንደርስታንዲንግ ካልሆነ በስተቀር ከዛ ውጪ ይሄ የራስሽ ብር ነው። ልክ ተገብቶ ምናምን የሚባል ነገር የለም። በቃ ይሄ ራሷ ወይ የመዘንጋት የመርሳት ወይም ደግሞ አንቺ እንደዚህ ስትያት ካልሆነ በስተቀር የራስሽን ብር ቀርቶ አይደለም ሙኒት የሰው ብር አምጥታ ትሰጣለች። ካላስ ፈጣሪ ሆይ ከፈለግሽ እኔም አውልልሻለሁ፣ ችግር የለም። እኔም ብር አለ ይኸውልሽ ወይ በቃ ትታይ ማለት
እኔ አልጣላም ልንገርሽ ተረጂ አንቺ መረዳት ያለብሽ እኔ አስቀምጪልኝ ያላልኩሽን 2 ወር ከ15 ቀን 3000 ብር የሰው እዳ ኖሮብሽ ተይና 100 ብር ቢኖርብሽ ምን ያህል እንደሚያስፈልግ ለምንድን ነው 2 ወር ከ15 ቀን ሙኒት ያስቀመጠች? እሷን ጠይቂያት ለሱ እሷ መልሱን ትሰጥሻለች። እኔ በምን አንቺ አውርተሻታል? ለምንድን ነው አለች? ስንቴ ያልኩሽ አወራዋት የቀራማ የገባውበት የሆነ ሙኒት መጣችው ራሷ መጣሽ ማሪካ። እሺ ትምጣ አውራሽ በመጫጫህ አይደለም። አንድ ጊዜ ማን ነው ስሟ? ስምሽ ማን ነው ንገረን። አለም በእኔ ቢሮ ስራ የሄድሽ ልጅ ነሽ አይደለ? ብር አስቀምጪ ብለሽ ስራ ከገባሽ በኋላ አስተላልፍ ያልሽው አይደለ? በ77 ሰው ያስደወልሽዋ በአረብ ሳይቀር በምን ሳይቀር ምንም የቀረሽ ነገር የለም። እኔ አልሰጥም። መተሽ በእግርሽ ተራምሽ ቢሮ ትመጭና ወረቀት ላይ ፈርመሽ ትወስጃለሽ። ትንሽ ካሽ ብር አይደለ እንዴ በእጄ የሰጠሽኝ ነው አይደለም? አለም መልሽ። ምን አትናገሪም? ቆይ ሚውት አይ ተደውሎባት መሰለኝ። ቆይ ተደውሎባት። አለም አቤት። አለም ለማሚ ካሽ ብር ነው የሰጠሻት? ካሽ ብር ነው ከስፖንሰሯ ቤት ትናገር መጀመሪያ። ስለዚህ አሁን ብርሽ መተሹ ሰጂ ግን ሳሪዬ እኔ አልሰጥም። እኔ በሐዋላ አልልክም። ሰጠሽ አዳምጪ። ለሐዋላም አይደለም የሰጠሽኝ። እኔ ቤት ስትመጪ ከሰውዬሽ ቤት አስቀመጥሽው እኔ ጋር። ከዛ በኋላ ረጅም ጊዜ ስራ ስትመላለሽ ታስታውሻለሽ አይደለ? ቢሮአችን ታዋቂ ሴት ሄደሽ በመመላለስ አዳምጪ። እኔ ልጨርስ። አለም አውርተሽ የለቅድም። ቆይ አውራ። ቆይ አንቺ በተራ እናውራ። እሺ ቀጥይ። ዛሬ አዳምጪ። መጣች እኔ ጋር ከስፖንሰሯ ተቀበልኳት። ይሄን ብር አስቀመጠች። ቢሮ ውስጥ ፌመስ እስክትሆን ድረስ ነው እሺ የምትመላለሰው እንደ ልቧ። በየቤቱ አቃቂር እያወጣች ፉጄራ ይሞቃል ብላ ሁሉ የተመለሰች ሴት ናት። ፉጄራ ከአጅማንና ሻርጃ ይሞቃል ብላ ሁሉ ነው የምትመለሰው። የመጨረሻ በስንት ግፊት ገባች። ከገባች በኋላ ምን አለችኝ? ላኪ ብር ስትለኝ ኖ አልክም፣ ታዲል ወዳ እስኪደረግልሽ አልክም። ምክንያቱም ተመልሰሽ ብትመጪ ከኔ ገንዘብ አይደለም ያንቺ የሚስተካከለው። ምክንያቱም ስራ ሳናስገባሽ ሳይሆን የጎደለብሽ በራስሽ መመላለስ ስለሆነ አልኳት። ከዛ በኋላ የማይደውልልኝን ሴት ትተሽ ነው ለስፖንሰር ትይዋለሽ፣ ምን ትይዋለሽ፣ ሁሉም ምን አልኳት? ነይ ትፈርሚያለሽ፣ ትወስጃለሽ። ምክንያቱም ይሄ ሁሉ የጠየቀኝ ሰው ነገ በከሌ ብር አስገቢ ተብሎ የሚመጣው የከሌ ስም እንጂ አለም ስም አይደለም የሚገባበት። እከሌ ብሎ ይጠይቀኛል። ስለዚህ አሁንም ቢሆን መተሽ ቢሮ ድረስ አንቺ ኢቨን ስፖንሰርሽን አልቀበልም። ከ3 ቀን በፊት ለምሳሌ ሳሪ ማነው ስሟ ሮዛ ነው ሮማን የምትባል ልጅ ወርቅ አስቀምጣ ብር አስቀምጣ ሄዳ ነበር። ስፖንሰር መጣ ልወስድ ነው ብሎ አንሰጥም ማለት አንሰጥም። ይዘሃት በስልክ እሷን አናግሩ ሲልም አላናገርም። ይዘሃት እዚህ ጋር ትመጣና ወርቁንም ፈርማ ብሯንም ፈርማ ትቀበላለች። እንደናንተ አይነት ሰዎች መታችሁ ድራማና ሙሰልሰል ስትሰሩ የነበራችሁ ወረቀት ነው የሚለየን፣ ፊርማ። አሁንም እዚህ ጋር ስለመጣሽ ሰማይ ላይ ብትንጠለጠይ እኔ ፖሊስ ጋር ሄደሽ ለፖሊስ ስጪ ብትኛ አልሰጥም። ፖሊስን የምለው ምንድነው? አምጣት፣ ልጅቷን አምጣት፣ ፈርማ ትቀበለኝ ነው የምለው። ስለዚህ አሁን እሺ ሙኒት በቃ አለም አሁን አንቺ ማለት ነው አንቺ ለስፖንሰሮች አስደውለሻል። ከሙኒት ጋር ነው የወሰዱሽ እነዚህ ሰዎች፣ ሙኒትን ያውቋታል። ስለዚህ አንድ ጊዜ መጣበይና ያኔ ወረቀት የምትፈርሚው የሰጠዋትን 3000 ብር ተቀብያለሁ በቃ ይሄንን ብለሽ ፈርመሽ ወረቀትሽ ለምን ግን አለምን ጥያቄ አለኝ። አለም ጥያቄ አለኝ። 200 ድራማ አንስተሻል ወረቀት ላይ አለ። ሳሪ እኔ ምንም ወይ ልንገርሽ፣ እኔ ልናገር እኔ ምንም ከ300 ብር ላይ ከ3000 ብሩ ላይ ሲጀመር የሰውዳ ነው ምንም ያነሳውት ብር የለም። የእንትኑ ከሆነ ቀራማ የገባውት 500 ብር አንቺ ጋር አለ 500 እኔ ጋር የምን ብር ክሊር አድርጊ
ሲሄድ እንዳልሽው ሲሄድ ስመለስ እኔ ፌመስም እንደዛ አይነት ባህሪ ኖሮኝ አይደለም። እሺ ኦኬ ፌመስም ላልሽው ማለት ነው። የገባውበት ቤት እኮ ማሚ ስሚኝ፣ የገባውበት ቤት አስገብተሽ ወደ ብርሽ ላይ ትቆጣለሽ። ብሬ ላይ 3180 ድርሃም ነው ያለኝ። አሁን ደግሞ ሰዎቹ አቡዳቢ ነው ሲጀመር። እሷም የላከችም በድራይቨር ነው። ሴትዮዋም ከቤት የምትወጣ ሴትዮ አይደለችም። ሰውየውም ሽማግሌው ስራ ነው የሚውለው፣ ማታ ነው የሚመጣው። እኔን አድርሱኝ ብላቸው ማንም የሚያደርሰኝ የለም። ገባሽ? እኔን አድርሱኝ ብላቸው አይታሰብም። ከዚህ አቡዳቢ 3 ሰዓት ነው፣ ስመለስም 3 ሰዓት ነው። እነሱ አያደርሱም ይሄንን። እሺ ስለዚህ አሁን ብርሽን እንዴት አርጋት? ብሬ እንዲላክ የምፈልገው እኔ ብሬ እንዲላክ የምፈልገው አለከም ወዴ ነው የሚላክልሽ? ለዚህ ለሳሪ ስጭላት። አልሰጥም፣ ለማንንም አልሰጥም፣ ለማንንም ምንም አላረግም። ቆጥራ እንደሰጠችኝ ቆጥራ ትቀበለኛለች። ምክንያቱም የተመላለሰችባቸው ቤቶች ራሱ ደሞዝ አላት። ያ ደሞዝ ራሱ ፈርማ ነው መቀበል ያለባት። ሳሪ ቆይ እኔ ጥያቄ ስላለኝ ነው። ቆዩማ በማርያም እኔ ግራ ተገባኝ። ታዲያ መቻወራን ዝም አለን እኮ መቻወራ። አይ ማሚ ማቆያ እንዴ ማሚ፣ አሁን የዓለምና የነጽ አመጣጥ ኃይለኛ በቃ ኃይለኛ እንትን የተሰራባቸው ነበር የሚመስለው። እሷ እኔ አሁን ነው ነገሩ የገባኝ። ገባሽ? በእጅሽ የሰጠሽውን ብር በባንክ ያውን በሌላ ሰው ባንክ አስገቢ ማለት አትችይም። ለምን ካልሽ ሳሪ ከዚህ በፊት እኔ 4500 ድርሃም ለጓደኛዬ እሷ ሰጣኝ፣ ለጓደኛዬ ስጭልኝ እኔ ባንክ የለኝም ስላልኳት ልጅቷ ክዳኝ መጽሐፍ ቅዱስ ነው የመታችሁ። አቡዳቢ ማለት መጽሐፍ ቅዱስ መታች። ስለዚህ እና ሁላችንም እንድንተማመን በእግርሽ ሄደሽ ውሰጂ ነው የተባልሽው። ውሰጂ ከተባልሽ ሶሻል ሚዲያ ላይ ራሱ መጣሽ የእናንተ ጓደኛ ናት እንደዚህ ስም አልጠቅስ ምናምን የሆነ ድራማ መፍጠር አያስፈልግም። ልንገር ቀድምም ነግሬያችኋለሁ። ሙኒትም ትሁን ሳሪም ትሁን ማንም ይሁን ካጠፋን ይሄ ህዝብ እንዳከበረን ይሄ ህዝብ ይረግጠናል። ገባሽ? ስናጠፋ ነው ግን። ከዛ በተረፈ ሙኒት ከኛ ጋር ስለሆነች እኔ ከሙኒት ጋር ስለሆንኩ ሳሪ ከኛ ጋር ስለሆነች ይሸፋፈናሉ ብላችሁ አስባችሁ እኮ ነው። አበዳን ይኸው ጠራናት ሙኒት ነገር እኔ ሳጠፋ ይሄ ህዝብ እንዳከበራችሁኝ እንደምትወዱኝ ሳጠፋ ደግሞ እንዳልወድቅ አርጋችሁ እንዳልሰበር አርጋችሁ ቅጥቅጥ ነው የምታረጉኝ። ስለዚህ አንቺ ደግሞ ሄደሽ ፈርመሹ ሰጪ አይመቸኝም ካልሽ እሷም አይመቻትም። ሌሽ ነው ባንቺ በሌላ ሰው አካውንት የምታስገባው? ምን ስለሆነ አታስገባም። ሳሪ ማየት አለብሽ እኮ ይሄ ነው። አልተካድሽም። አንቺ እኮ አልተካድሽም። ተክደሻል አይደለም። እሱን መፍረድ ሳይሆን እኔ አሁን ያለሁት አቡዳቢ ነው። ሲጀመር የሰጣዋትን ብር ሁለት ወዶ አይቻልም። ሄደሽ ውሰጂ። ማንም ባንቺ ሀቅ ላይ ዓለም ብትዲስ ስጭ እንላለን፣ ግን አልሰጥም አላለችሽም። ሄደሽ ብርሽን ውሰጂ። አንቺ አቡዳቢ ስለሽ እና ታዲያ ነገ ደግሞ በሌላ አካውንት ብር አስገብታ ብሬን አልሰጠችኝም ብለሽ ሌላ ቤት ገስት ላይ ብትንጠለጠኝ ነገ ደግሞ አጀንዳ ልታረጊ ነው። ታይ እንጂ እንኳን ስትሸለም ሄደሽ ውሰጂ። ኦኬ ሄደሽ ውሰጂ። አይሄው እስቲ ፍረዱ፣ በኮሜንት ፍረዱ። ነይና ውሰጂ ነው የተባልሽው። ታክሲሽን ይዘሽ ሄደሽ ፈርመሽ ውሰጂ። ውሰጂ ነው አይደል የተባለችው? በቃ ውሰጂ። ይሄው ብርሽን ነይና ውሰጂ። መስጠት ያለብኝ ላንቺ ነው። በእጅሽ ነው የሰጠሽኝ፣ በእጅሽ ነይና ውሰጂ። خلاص شو حركات መጨረሻ መጣት ችግራችሁ ጊዜ ወዳችሁ ለሆነ ነገር ለማብጠልጠላችሁንማ ጥሩ አይደለም። ይሄ ማብጠልጠል ምናምን እኮ አይደለም መሲ። እኔ ወይም ደግሞ ዛሬ ሰጥቻት ነገ መጥቼ በማግስቱ የጠየኳት አይደለም። 3ኛ ወሩ እኮ ዛሬ ስንት ነው? ስሚ ዓለም አስቀምጪልኝ እንጂ እኮ የለኝም ብዬሽ ነው እንዴ? የለኝም ብዬሽ ነው የተቀመጠው ያልተሰጠ የለኝም ብዬሽ ነው ወይ? ያለው ብዬሽ ነው ወይ? ቦይሱን እኮ እኔ ጋር አለ። ቦይስ እኔ ጋር አለ። ቦይስ መክፈት ይችላል። ለምልክልሽ አካውንት እኮ የዚህ ሀገር ነው ያልሻት እኮ ቦይስ እኔ ጋር አለ። ቦይሱ መክፈት ይችላል። ሰላም ይሄ ክፈችልኝ ነው እንጂ አስቀምጭልኝ አይደለም። ቃሉ አንቺ አብረሽ አልነበርሽም። ዝም ብለሽ አትጫጭ። ይሄ ቦይስ አለ። ነፃነት ሁለቱ ያውሩ። ነፃነት ከእሷም ጋር አይደለም የማወራው። በሰላሙ ሰዓት ይኸውልሽ ስራ ስትገባ ኢትዮጵያ አስገቢ ብትል ኢትዮጵያ ይገባላታል።
ዱባይ ብትል ዱባይ ይገባላታል። ማሚ እሱ ላውራበት ነኝ። ከዛ በኋላ ደውላ ማሚ አልገባም ብሩ ስትለኝ ጊዜ የላክሽው እኮ የእንትን ብር ነው ምንድነው የኢማራት አካውንት ነው የላክሽው ኢትዮጵያ አይደለም ወይ የሚገባው? ከዛ ያስገቡልሽ ስል ኖ እዳ ስላለብኝ ዱባይ ነው የሚገባው አለች። ከዛ በኋላ የሚመጣው ሜሴጅ እኔ እቺው ናት መሰል እንዲምትንጣጣው እዚህ ጋር ነፃነት የማትለው ታሪክ የለም። የማትለው ታሪክ የማይደውለውን ትተሽ ነው የሜሴጁን ትተሽ አሃ እቺ ነገር ከበስተጀርባ ነገ የምትመጣው ነገር አለች። ገባሽ? እንዲህ 10 ሰው ሲያወራ 10 ነገር ይመጣል ነገር። ስለዚህ ነፃነት ናት። ስትመጣም ገና ከኛ ጋር ራሱ ሌላ ነገር የትኛው በየትኛው ቁጥር እኔ ነኝ እኮ አንቺ ጋር የላኳት እኔ በዚህ ወጥ ትተሽ ነው ትተሽ ሰጠናት ምናምን ትላለች እያለች ነው። እንደዚህ ከሆነ ሀቢብቲ ነይና ውሰጂ ካላስ መልስም አልሰጥም። ጊዜ የለኝም ላንቺ መልስ። ነፃነትና በእርግጠኝነት ነፃነት ምክንያቱም ስትመጣ ገና ዝግ ቤት አይደለም አንኳኩታ የምትገባበት አይደለም። በር ክፍት ነው። ጥልቅ ብለሽ ሙኒት መጥቻለሁ ብሩን አለቀ። አካውንት ላይ ቢሆን ይተላለፍልሻል፣ ካሽ ቢሆን በእጅሽ ይሰጥሻል። አለቀ። እንዳመጣጥሽ ነው እኔ የምመልስሽ። ራስሽን ዝቅ አድርገሽ ስትመጪ በሰላም በፍቅር በእንትን ስትመጪ ፍቅር ነኝ። ስታሰቃይኝ ቆይተሽ 1 ወር ሙሉ ከከስተመር ብር ስቀበል ብር ስመልስ ስትጫወችብኝ ቆይተሽ አንቺ የትራንስፖርት አስበሻል እኔ ጋር ቁጭ ብለሽ የመብራት የውሃ የቀለብ ተብለሻል። እግርሽን ዘርግተሽ 24 ሰዓት ኢንተርኔት እየተጠቀምሽ እየበላሽ እየጠጣሽ ስትቀመጪ የቤት ክራይ ብዬሻለሁ። ሳቅለሽ እግርሽን ቆየሽ። ሲመችሽም አይደለም መጨረሻ እንደቆረጥኩ ስታቂ ነው አርፈሽ የተቀመጥሽው። ተመችቶሽ እንዳልሆነ አውቃለሁ። አሁን ደግሞ ትመጪና እዚህ ጋር እንደዚህ የፈለግሽበት ሂጂ የኔ እህት የፈለግሽበት። እነዚህ ሰዎች አያውቁኝም። አንቺ ግን አብረሽኝ ኖረሽ ራሱ ባህሪዬን አውቀሽዋል። ምንም ችግር የለብኝ። ነፃነት አንቺ ዝም በይ። አሁን እኛ ነፃነት አንቺ አይመለከትሽም ብዬሽ ነው መጀመሪያም ዓለምን ያመጣ ነው። ዓለምና ሙኒት ይነጋገራሉ። ምክንያቱም ዓለም የሰጠችው ለሙኒት ብር ነው አስቀምጭልኝ ብላ ነው። ሙኒት አልካደችም። ነገር ግን ከሚመጣው ከበስተጀርባ ከመፍራት አንጻር ነው ፈርመሽ ሰጂ አለች። በቃ አለቀ። ይሄ ሰላማዊ ንግግር እኮ ነው። ምንም አይነት ንግግር የለም። ምክንያቱም ዓለም ያስገባችሽ ሙኒት ናት፣ የወሰደች ስራ ሙኒት ናት። ወይ ይኸውልሽ ሳሪ እዚህ ጋር መረዳት ያለብሽ መጀመሪያ ማለት ትችል ነበር፣ ዛሬ ላይ አይደለም። ያንን ሁሉ ቴክስት ሳደርግላት ያንን ሁሉ ሪከርድ ሳደርግላት ያው ነው ለውጥ የለ። አሁን ምን እንደሆነ ታውቂያለሽ? ዓለም አሁን ነፃነት በተናገረችው ሀረካት ነው እሷ እንደዚህ ያደረገችው። አትናገሪ አላልሽም ጥያቄ። እሺ ይኸውልሽ እሺ ዓለም አሁን እኮ ብርሽ እኮ አለ፣ ችግር የለም እኮ ብርሽ እኮ አለ ሳሪ መኖሩን። ስለዚህ እሷ ኮንፈርት ለመሆን ነው ይሄንን የምታደርገው። በቃ ሙኒት ኮንፈርት ለማድረግ ነው። እኔ ሲጀምር ኮንፈርት መሆንና ያለ መሆን እስከዛሬ የታገስኳት ለምንድን ነው? 2 ወር አልታገሽኝም። የታገስኳት አትበይ። አልታገሽኝም። ሳይኖረኝ ቀርቶ ብርሽን አጥፍቼው ጠብቂኝ ብዬሽ ቢሆን ኦኬ ላ ማሚ ብዬሽ ቢሆን ኦኬ ላ የታገስኩሽ የምትይው እኮ አጥፍቼብሽ ብርሽን የሆነ ነገር አድርጌ 1 ወር ስጪኝ 2 ወር ስጪኝ ብለሽ ይሄ ነው ትግስት አይደለም። ዓለም ልንገርሽ የፈለገ ነገር ቢመጣ እኔ በእጅሽ ፈርመሽ ካልወሰድሽ አልሰጥም። እሺ በይጄ እኔ ሰዎቹን የእናቴ ቤት ነው ወይስ የአባቴ ልጅ ናቸው? እኔ ትላንትና ሰዎቹን አንቺ አውሪላት። አላወራም። ለምን እዚህ ጋር መታ ስላወራች አላወራም። እዚህ ጋር መታ ምንድን ነው ችግር? እዚህ ጋር መታ ምን ተናገረች? ምንም እኮ እሷ ደግሞ አንቺ ምንም ችግር የለውም። ለእኔ ችግር አለው። ስሜን የሚያነሳው ችግር አለው። ላላላላላላላ ስምሽን ያነሳችው እሷ አይደለችም። ያቺኛይቱ መታ ነሳች። ቆይ ዓለም ቆይ ካላስ ቆይ ላስወርዳችሁ ቆይ የሚውት አድርጊ። አይሞቀኝም ልንገርሽ። ቆይ ሲጀመር ሙኒት ዓለም አልመጣችም። ዓለምን ያስመጣሁት እኔ ነኝ። ዓለም አልመጣችም ማለት ሳትን ሳይነጋገሩ መጡ ልትይኝ ነው? ሳራ ዓለም አልመጣችም። እኔ ነኝ ልጅቷን እቺኛይቱ ስትንቀለቀል ባለ እንትኗ ማናት ብዬ ያስመጣሁት እኔ ነኝ። በመጀመሪያ ደረጃ ሳይነጋገሩ መጣች። ተነጋግረውም ተነጋግረውም ይምጡ እንበል። እኔ ቤት ብትመጣ ችግሩ ምንድን ነው?
خلاص ማንም ስሜን እንዲያነሳ አልፈልግም ስከለክላት ስሜን ታንሳ ለምን ምንም አላነሳችም እኮ ያቺኛይቱ መታ ስለማን ያወራች ያለችው ስለሌላ ሰው ነው ስለ አንቺ እኮ አሁን እኮ አመንሽላት ብሩን አልካድሽም መስጠት ባለብሽ መንገድ ነው እምሰጠው ነው ያልኳት ብለሽ መናገር ታዲያ ምንድነው ችግሩ ልጅቷ ሳርጌ አንቺ ቤት ነው ያገናኘዋቸው ካንስሌሽን ይዛ መታ ስለዚህ የዛን ቀን ሙኒትን እንደዚህ ብዬ ስላት ብሩን ስለወሰደችባት ከኔ ነው የወሰደችው አልሰጥም አለችኝ ብላለች ብላ ስትል እኔ አንቺን ወሰደችባት ማለት ሳሪ አንቺ እኮ ይልሽ የማይገባሽ ነገር አለ እዚህ ጋር አንድ ሰው መጥቶ ስለአንድ ሰው ሲያወራ ወሰደችው ኦይ ይቺኛይቱ ልጅ ስለወሰደችብኝ ብሬን ስጪ ብዬ ብል አልሰጥም አለች ስላልሰጠቻ ስትል ባለ ጉዷትም ጣልኩኝ እኔ እንደውም እኛ መውተናቸው ነበረ እንዴ ለምንድን ነው አሁን እኔ አንቺ ቤት ብትቀራ ለምን ተጨረስኩኝ እኔ ነገርኩሽ ይሄ ነው ጉዳዩ ቆይ አይደለም ጥያቄ አሁን ለምሳሌ አንቺ ቤት እኔ ብመጣ ለምን ተጠራውላለሁ ያለ ስምሽ ለምን ይጠራል ለደቂቃ ሰዓት ያልተነካ ግልግል ያቃል ነው ለአንድስ ደቂቃ ቢሆን አንድ ሰው ለምን ክፉ ይናገረኛል እዚህ ቤት አንቺ ስትመጪ ጥያቄ ክፉ ቆይ ጥያቄ ክፉ የተናገረ ማን ነው አሁን ይሄ ሰላም ነው ንግግሩ በቃ ይመቻል ጥሩ ነው አይደል ለምን እኔ ቁጭ ብዬ ክፉ አናግሬልሻለሁ ስምሽን አስነስቻለሁ ብሬን አልሰጥም አለች ስትል ትምጣልን እኔና መስ እንደውሚያችኛቱን አስወረርናት ዝም በይ አንቺ ምናምን ነገር ብዬ እሷን እንትን አልኳት ይችኛይቱ ዓለም ስትናገር ግን እኔ ለማሚ ነው የሰጠዋት ልጆቹ አላስቀምጣሉ የተበደርኩት ስለሆነ ስለዚህ ማሚ ላለማስከፋት ብዬ ነበር ግን በተደጋጋሚ ልጆቹ እየደወሉ ሲያስቸግሩኝ የማሚን ቮይስ አጥፌ ለነሱ ላኩላቸው ብላ ስትናገር በቃ ችግር የለም መታችሁ ተነጋገሩ በቃ ምንድነው ችግር ከዛው ማሚ እኔ ምን አልኳትኝ ለምንድነው በአረብ ቮይስ መታስደርግ ብላ መዝንደው ተሳሳተች እንጂ ሙኒት እንደዚህ አትልም ባለ እንስም የተነስተው ብዬ ተናገርኳትኝ በከበደ ስም ነው እንደ እያወሩ ያሉት ሳሪ ምን ሆነሻል አንቺ ሙኒት እያለች አይደል እንደ የምታወራው ታዲያ ሙኒት መባሉ ታዲያ ችግሩ ምን ለሚዲያ አታውቂምና ነው እንዴ ሰበብ ነው የሚፈልገው አላ ምንም ሰላም የለም በእንደዚህ አይነት ሰላም የለም ብር ተወሰደብኝ ብላ እየመጣች እንዴ ብር ተወሰደብኝ አይደለም ያለችው እንዴ አዳምጪ እንጂ ምን ሆነሽ ነው አግሬሲቭ የምትሆኚው እኔ ላይ በመጀመሪያ አዳምጪ አልኩሽ ሙኒት አዳምጪ በመጀመሪያ አዳምጪ መስማት ካልፈለግሽ አትስሚ አንደኛ እኔ የተናገርኩን ነገር የለም በደንብ እኔ ላይ እንትን አትበይ ሁለተኛ ለምን መጣች እዚህ ቤት አትበይ ያለችው ምንድነው ልጅቷ ሳሪ አንቺ ቤት ነው ካንስሌሽን ይዤ መጥቼ ልጅቷ ቆይ ማቲ ቆይ በእናትሽ ቆይ ዝም በይ ቆይ ዝም በይ አረችም እንደ አረታይ ተይ ለምንድነው እኔ ላይ አልነጋገርም ከፈለገች መጣቱ ሰድ እኔ ላይ ለምን ትናደጃለሽ ሙኒት ማን አንቺ ላይ ተናደደ አንቺ ምንድነው የሚያናድድሽ ልጅቷ የመጣችው ላንቺ ለመጥፎ ለስድብ አይደለም አንቺ ለሰው ያከራክርሻል አሁን ካላስ ስሜ እንዲነሳ አልፈልግም ማለት መብቴ ነው ችግር አለው ስሜ እንዲነሳ አልፈልግም ማለት አንቺ ሲጀመር ልጅቷ አንቺ ነሽ እየተሟገትሽ ያለሽ እንዴ ማን ስሜ ለምን ተነሳሻ ለምን ተነሳ ችግር አለው እኔ ቤት አይደል የተነሳው ምን አለበት እንዲነሳ አልፈልግም አንቺን ቤት ሆነ መሲ ቤት ማንንም ቤት በጥሩ ለሚያነሳኝ አህለን ወሳለን ባላደረኩት ግን ገንዘብ ይዛብኛለች ማለት ምን ትርጉም እንዳለው ልቦናሽ ያውቃል ሳሪ አንቺ እኮ ማስረዳ ስላላስረዳሻት ነው ለማሚ ቆይ ልንገርሽ ማሚ ላይ አስረዳው ሳሪ ቆይ ተረጋጋ ማሚ ቆይ ሳሪ ማርያምን ኮሜንታተሮች የነበራችሁ ጻፉ በሙኒት ጋር ሄዳችሁ እንድታነበው ሲጀመር እኔ ቤት ስልክ የሚገዙ ሳሪ ቤት ደግሞ ልጅቷ እቃ ልትገዛ ነው ገስት ልካ ይገባችሁ ሲጀመር ዜሮ በጣም እየጻፉ ስለነበር መሲ ንገሪያት መዋትን ግን ለምን እኮ ሳሪ አንቺ እኮ እንትኑ ላይ ስላልሽ ነው ማሚ ከዛ በኋላ ወጣች ካላስ ማሚ ስራ ይልስራ በቃ ካላስ አሶልጅ ያለ ስራ ይልስራ ውጭ መሲ ካላስ ስራ ይልስራ ጋር በቃ ካላስ በቃ ስራ ይልስራ አለም አንቺ ሰጂ ተብለሽ ሰው ለማጣላት ለምን አይደለም ማንንም የተጣላ የለም መሲ ጌታ ምስክሬ ነው አልተጣላውም መሲ እንትኑ አንቺ በፊት ቁጭ ብለን የተወጋጋው ማለት ነው ሰጂ ከተባለች ነይና ሰጂ ከተባለች እዚህ ጋር መሲ ጌታ ምስክሬን አላለችም
አላለችም። ያላለችውን ነው የምታወራው። አላለችም። እኔ አሁንም ቢሆን እኮ ይኸው ልንገርሽ መሲ፣ እንዴት መሰለሽ ስራ አስገብታኛለች። ያስገባችኝ ቤት አልተስማማኝም። ምግብ ሰራተኛ ነኝ። አልፎ ተርፎ በፊት የምሰራበት 1500 ነው። በ4,000 ስራ ያለ መጥላት እየሄድኩ ነበር። እንደውም የገና ሰሞን ማለት ነው ገና እንደ ተነጎዳያ ሲሆን የልጄ ትምህርት ቤት ደረሰብኝ። ታውቂያለሽ፣ ለቤተሰቦቼም አልተናገርኩም ከዛኛው ቤት መውጣቴን። 4 ዓመት ነው የሰራሁት። ከዛ ድንገት ቀን ጎዶሎ ነው ውጭ። አንቺ ግማታ መሲ አለምን ይዘሽ ስራ የለ ስራ በቃ ውጭ እንጂ በቃ ለማንኛውም ሄደሽ ሰጂ ተበለሻል። ሄደሽ ሰጂ እኛ በቃ ካላስ እሺ እሺ አመሰግናለሁ። ሄደሽ ብርሽ ሰጂ ሰዎቹ የሚወስዱኝ ከሆነ እሺ ውሰዱኝ ቢያቸውና የሆነ ረመዳን ደግሞ ረመዳን ሊገባ ነው። አንድ ቀን ውሰዱኝ ቢያቸውና በስራ ቀን ሄደሽ ብርሽ ፈርመሽ ውሰጂ። በቃ ውሰጂ ፈርመሽ እንድትወስጂ ነው ተብለሻል። ሄደሽ ውሰጂ በቃ ጋይስ። ካላስ በቃ ስራዬን ልስራበት፣ ወደ ስራዬ ልሂድበት። በቃ ስራዬን መስራት ነው የምፈልገው። በቃ ሳሪ ተረጋጊ። እኔ ምንም አልሆንኩም ጋይስ። ምን ሆነ ለምን ተረጋጊ? ምንም አልሆንኩም። ምን ሆኛለሁ? እኔ እኮ ምንም ያልኩት ነገር የለም። ለምን እኔ ላይ ሲሆን ነገር እንደሚገኝ አላውቅም። ምንም ከመሲ በላይ ተናግሬያለሁ። መሲ እንደውም ልጅቷ ላይ ጮኸችባት። እኔ ምን ብያለሁ? ምንም እኮ አልተናገርኩም። ግን እኔ ለምንድን ነው እዚህ ቤት የሚነሳው ስሜ ምናምን? ሙኒት እኮ እዚህ ቤት እየመጣች አብረን ነው ካንስሌሽን ያላችሁ ከሌ እንደዚህ ምናምን የምንለው። ምን ችግር አለው? እኔ ቤት ቢመጡ እንደዛ ካልሆነ እንዳትመጡ በቃ አትምጡ። አልፈልግም፣ አያስፈልገኝም። እንዴ ምን ችግር አለው? ምንድነው አሁን እኔ ሙኒትን ያስፈልጋል? ምንድነው የተናገርኩት? የኔ ጥያቄ ምንድነው የተናገርኩት? ለማስማማት ነው የሞከርኩት። ሳሪ አይደለም እንዴ መሲ ቆይ ምንድነው እኔ የተናገርኩት? ንገሪኝ። ምንድነው? ካላስ ሙኒት ወይ ልጅቷን አንቺ ስላስገባሻት እዛ ቤት ውስጥ ጠይቂያቸውና ሰዎቹን መታት ውሰድ። ምክንያቱም ተጠያቂነት እንዳትሆኝ የፈራሻቸው ነገር ካለ ይሄ ማለት ስህተቱ ምንድነው? ነውሩ ምንድነው ነውሩ? ምንም በቃ ችግር የለም። አለም በእናትሽ ውጪ። እኔ ከዚህኛው ገስት እንዴት እንደሚወረድ ሰው አላውቅም። ማሬ እሺ ውጪ። እኔ ያስወጣሽ የለ ውጪ። መሲ ውጪ። ጋይስ የምገዙ ግቡ። ካላስ በቃ የምገዙ ግቡ። ጋይስ የምገዙ ግቡ። ጋይስ እሺ በቃ ካላስ ማርያምን ይትቻለሁ። እኔ ምንም አላልኩም ጋይስ። በጣም ይቅርታ የሚያስቀይም ነገር ከተናገርኩ ግን አልተናገርኩም። እኔ ያለ የምገዙ ግቡ ጋይስ። የምትገዙ አንዳንድ ቁጥር ጻፈው። መግዛት የምትፈልጉ እሺ ወዶች የምትገዙ ተዋቸው። እነሱ በኋላ ቡና እየጠጡ ስለሚያወሩ ረፍቷቸው። አሁን አንዳንድ ቁጥር ጻፈው መገዙ። ተሳምሽ አሁን አንዳንድ ቁጥር ጻፈው። ኮሜንት ራሱ በቃ ተዋቁም። እሺ አሁን ጋይስ በቃ ካላስ ያኔ ሚስ አንደርስታንዲንግ ይፈጠራል። ስለማይግባቡ ነው። ሁለት ኃይለኛ ስለማይግባቡ ነው። ስለዚህ ደግሞ ትንሽ ቆይተው ራሳቸው አነጋግረው። እሺ ጋይስ የምገዙ ግቡ። አንቺ ቆሻሻ ሳት ይለብልብሽ። ስርዓት ያዥ። አትጻፊ። ስለሙኒትም ሆነ ስለማንም እንዳትጽፊ ጋይስ። ሙኒት እነዚህ ቤት አንድ ሰው እንዳይናገር ምንድነው የምትናገሪው? ካላስ ማለት እኔ የምናገረውን ነገር አትሰሙኝም እንዴ? በቃ አለቀ። ካላስ እኔ የተናገርኩት ምናልባት ስህተት ከሆነ ምናልባት እኔ አግሬሲቭ ሆኜ ከሆነ በጣም ይቅርታ። ግን እንደዛ አልነበረም። እኔ ለማስረዳት ነው። እኔ የምናደደው ለምንድን ነው እኔ ቤት ስሜ የተጠራው ለምን ይባላል ነው። ምክንያቱም እኔ እህቴ ናት ሙኒት ብዙ ጊዜ ከጎኗ ነኝ ስላለኝ ደግሞ አትሰራለኝ ምናምን ስለሆነ ታክስቴ በቃ ለዛ ነው እንጂ ለሌላ አይደለም እንጂ ከዛ ውጭ አልካደቻት። ብሩ ማንም ሰው ደግሞ ብር ሲሰጥ ኃላፊነትን መውሰድ ይፈልጋል። ኃላፊነት የሚወስድ ሰው ይፈልጋል። በቃ አለቀ። ሌላ ነገር የለው። በስ እሺ ጋይስ በቃ ካልተሳሳትኩም እሺ ከተሳሳትኩም አንቺም አልተሳሳትሽም፣ ማሚም አልተሳሳታችሁም። ማሚም ስለደከማት ለዛ ነው ታቲን ቤቷ ቤትሽ ነው፣ ቤታችሁ ነው። ረፉ በቃ ሁለት ተማማቹ። አሁን የምትገዙ አንዳንድ ቁጥር ጻፉ። በቃ ማሚዬ ትንሽ ቆይታ ትመጣለች። ጋይስ የምትገዙ አንድ ቁጥር ጻፉ ጋይስ። ችግር የለም። ቤት ሁለታችሁ ራሳችሁ አሁን አንዳንድ ቁጥር የምትገዙ ብቻ አንዳንድ ቁጥር ጻፉ። ለጥያቄም ከኋላ በኋላ ነው። እሺ በኋላ ማሚ እነሱ ተሰብስበው በኋላ ይፈቱላቸዋል። አሁን ተዋቸው። ቡና አልጠጡም። ለዛ ነው ጾሙ ቡና አልጠጡም። አይ ለዛ ነው እንደዚህ የሚያረጋቸው።
አሁን አንዳንድ ቁጥር ጻፉ። ግን ማርያምን እኔ እኮ ምን ስወድሽ በቃ ስወድሽ በቃ ግን ስሟን በመጥፎ አላስነሳም። ማንም አስነስቷት አታውቅም። እኔ በቃ አንተ ስለ የሆነ ነገር ይገንብኛል በለዛ ወይ ደግሞ ተናዳ ሊሆን ይችላል። እሺ ምን አይ እዛ ስትመጣ በቃ ተረጃት። አንቺ ደግሞ ማሚ